በዚህ ቪዲዮ የ2017 ኢንተራንስ ኤግዛም የጂኦግራፊ ሳብጀክት ክፍል 2ን መልሱን ከነማብራሪያው ይዘን መተናል። ለጥሩ ውጤት ቪዲዮውን እስከ መጨረሻው ተመልከቱት። ይህ ቲሆፕ ቲዩብ ነው፣ የትምህርታዊ ቪዲዮ መገኛ። ወደ ቪዲዮ እንግባ። በባለፈው ቪዲዮ ከ1 እስከ 20 ያሉ ጥያቄዎችን ተመልክተናል። በዚህ ቪዲዮ ደግሞ ከ21ኛው ጥያቄ ጀምሮ እንቀጥላለን። 21ኛው ጥያቄ Which geologic process mainly involves the breaking of rock into pieces and the formation of new substance? A. Sedimentation, B. Orogenesis, C. Deposition, D. Weathering. መልሱ ዲ ነው፣ ዌዘሪንግ። የመሬትን አቀማመጥ ከሚቀይሩት ነገሮች መካከል ሁለት ናቸው፣ ኢንተርናል ፕሮሰስ እና ኤክስተርናል ፕሮሰስ የምንለው። ኤክስተርናል ፕሮሰስ ከምንላቸውስ መካከል ዌዘሪንግ አንደኛው ኤክስተርናል ፕሮሰስ ነው። ዌዘሪንግ በራሱ ደግሞ ኬሚካል ዌዘሪንግ ኤንድ ፊዚካል ዌዘሪንግ የሚል አለ። ስለዚህ እዚህ ጋር ኬሚካል ዌዘሪንግ ከሆነ ሮኩ ተሰብሮ ወደ አዲስ ሰብስታንስ የሚቀየር ከሆነ በውስጡ ፊዚካልም ኬሚካልም ፕሮሰስ አለ ማለት ነው። ስለዚህ ይሄ ትክክለኛው ዌዘሪንግን ያመለክታል። 22 What makes ocean water flow from the equator towards the pole? A. Low precipitation, B. High temperature, C. Low wind speed, D. High pressure. መልሱ ቢ ነው፣ ሃይ ቴምፕሬቸር የሚለው። ምክንያቱም ኒር ዘ ኢኩዌተር ሂቲንጉ ማች ስትሮንገር ነው እዚህ አካባቢ። በዚህ ምክንያት የውቅያኖስ ውሃ በጣም ይሞቃል፣ እንዲሁም ሌስ ዴንስ ነው የሚሆነው። በዚህ ምክንያት ወር ሞተሩ ወደ ፖል አካባቢ ይሄዳል፣ ሊቀዘቅዝ ማለት ነው። ዋይል እዛ አካባቢ ደግሞ ኩለር የሆነውና ዴንሰር የሆነው ወተር ደግሞ ሃየር አልቲቲዩድ አካባቢ ወይም ወደ ፖላር አካባቢ ወደ ቤት ይጓዛል፣ ወደ ኢኩዌተር ይጓዛል ለመሞቅ ማለት ነው። ይሄ ላርጅ ስኬል ኦሽን ሰርኩሌሽን ይፈጠራል ማለት ነው በዚህ ምክንያት። 23 In which direction do pressure belts move from their average position during the northern hemisphere's summer season? A. Westwards, B. Eastwards, C. Southwards, D. Northwards. እዚህ ጋር ጥያቄው ምንድን ነው? ፕሬሸር ቤልቱ በሰመር ሲዝን በኖርዘርን ሄሚስፈር ወዴት ነው የሚጓዘው ሙቭ የሚያደርገው? ይሄ ፕሬሸር ቤልቱ ነው የሚለው። እንደሚታወቀው በኖርዘርን ሄሚስፈር ሰመር ሲዝን ላይ ፀሐይ የምትገኘው የት ነው? ትሮፒክ ኦፍ ካንሰር ነው። ስለዚህ ሃይ ፕሬሸር ሴሉ ደግሞ ያለው በሳውዝ በኩል ነው። ስለዚህ ጉዞ ኬት ነው? ከሳውዝ ወደ ኖርዝ ነው። ስለዚህ የፕሬሸር ቤልቱ እንቅስቃሴ ኖርዝ ዋርድ ነው በሰመር ሲዝን ማለት ነው። ዋት አባውት ዊንተር ሲዝን? ፀሐይ ትሮፒክ ኦፍ ካፕሪኮርን በምትሆን ጊዜ ደግሞ ፕሬሸር ቤልቱ እንቅስቃሴ ወደ ሳውዝ ዋርድ ያደርጋል ማለት። 24 Why do we use the method of regional study? A. To examine the natural resource of the entire earth, B. To investigate different geographical environments, C. To describe each element of the earth in detail, D. To study all aspects of the earth at a time. መልሱ ቢ ነው። ለምንድን ነው የሪጂናል ስተዲ ሜቶድን የምንጠቀመው? ምክንያቱም ቢ ላይ እንዳለው ቱ ኢንቨስቲጌት ዲፈረንት ጂኦግራፊካል ኢንቫይሮንመንት ነው። በዓለም ላይ የተለያዩ ጂኦግራፊካል ኢንቫይሮንመንቶች አሉ። እነዛን በሪጅን ከፋፍሎ ለማጥናት ነው እንጂ የአጠቃላይ የዓለምን ኢንታየር እርዝን ለማጥናት አይደለም። እርዝን ዲቴይሊ ለማጥናትም አይደለም። ምድርንም አቴታይም ለማጥናት አይደለም። የምንፈልገው የተለያየ ጂኦግራፊካል ኢንቫይሮንመንቶች አሉ። እነዛን ለማጥናት እንዲጠቅመን ነው ሪጂናል ስተዲ ሜቶድን የምንጠቀመው። 25 Which one of the following is among the characteristics of equatorial rainforest region? A. It is mainly inhabited by a people who use modern techniques. B. It is rainfall amount shows significant variation across months. C. It has low annual range of temperature. D. It form a continuous belt around the world. የኢኳቶሪያል ሬንፎረስት ካራክተሪስቲክስ የሆነው የቱ ነው ጥያቄው?
ኤ ላይ ያለው ኢትስ ሜንሊ ኢንሃቢትድ ባይ ፒፕል ሁ ዩዝ ሞደርን ቴክኖሎጂ። ይሄ ልክ አይደለም። ፎረስት አካባቢ ስለሆነ ሞደርን ቴክኖሎጂ አናይም እዚህ አካባቢ። ቢ ላይ ያለው ኢትስ አኑዋል አማውንት ሾውስ ሲግኒፊካንት ቫሪዬሽን አክሮስ ዘ መንዝ የሚለው ይሄም ልክ አይደለም። በኢኳቶሪያል ሬን ፎረስት አካባቢ 12ቱንም ወር ዝናብ አለ። ስለዚህ እዚህ ጋር ቫሪዬሽን እንመለከታለን የሚለው ልክ አይደለም። ሁሉም ወር ላይ ተመሳሳይ የሆነ መጠን ዝናብ ይዘንባል እዚህ አካባቢ። ሲ ላይ ያለው ኢት ሃዝ ሎ አኑዋል ሬንጅ ኦፍ ቴምፕሬቸር፣ ይሄ ልክ ነው። በትንሹ ቴምፕሬቸር የተመዘገበበትና በትልቁ ቴምፕሬቸር የተመዘገበበት ወርን ስናነጻጽር ዝቅተኛ የሆነ ልዩነት ነው የምንመለከተው። ምናልባት ከፍ ቢል ከ3 እስከ 4 ባለው ማለት ነው። ስለዚህ ሲ ላይ ያለው ነው ትክክለኛ ኢኳቶሪያል ሬን ፎረስትን የሚገልጸው ማለት ነው። ይሄ ዲ ላይ ያለው ኮንቲኒየስ ቤልት አራውንድ ዘ ወርልድ የሚለው ልክ አይደለም። ምክንያቱም ሊቆራረጥ ስለሚችል ማለት በኦሽንም በተለያየ የውሃ አካላት። 26 of the following which one is the characteristics of tropical hot deserts? A. They are known for plants with long roots. B. Their nighttime temperature is high. C. Their winds are mainly cool and wet. D. They are located along a warm ocean currents. መልሱ ኤ ነው። እዚህ ጋር የትሮፒካል ሆት ዴዘርትን ካራክተራይዝድ የሚያደርገው ምንድነው ነው? በኤ ላይ ያለው ፕላንት ዊዝ ሎንግ ሩትስ የሚለው ልክ ነው። እዛ አካባቢ የሚገኙ ፕላንቶች የውሃ እጥረት ስላለባቸው ረዥም የሆነ ስር ነው ያላቸው ውሃ ፍለጋ። ሌሎቹ ግን ቢ ላይ ያለው their night time temperature is high የሚለው ይሄ ልክ አይደለም። በምሽት ጊዜ በትሮፒካል ሆት ዴዘርት አካባቢ በጣም ዝቅተኛ የሆነ ቴምፕሬቸር ነው የሚታየው። ሲ ላይ ያለውም በዚህ አካባቢ የሚነፍሰው ንፋስ ቀዝቃዛና እርጥበት አዘል ነው። ይሄ ልክ አይደለም፣ ደረቅ የሆነና ዋርም ነው። ዲ ላይ ያለው ደግሞ they are located along a warm ocean currents። ይሄ እዚህ ጋር የተወሰነ አካባቢ እውነት ሊሆን ይችላል፣ ነገር ግን the best answer ኤ ላይ ያለው ነው። ምክንያቱም ሁሉንም የትሮፒካል ሆት ዴዘርቶችን ካራክተራይዝድ አያደርግም። 27 which land feature of Ethiopia separates the south eastern highlands from the northern and south western highlands? A. western lowland. B. eastern lowland. C. central highland. D. rift valley. የኢትዮጵያን የሳውዝ ኢስተርን ሃይላንድን ከኖርዘርን እንድ ሳውዝ ዌስተርን ሃይላንድ የሚለየው ማን ነው የሚለው በምርጫ ውስጥ ከተሰጡት ይሄ ሪፍት ቫሊ የሚለው ዲ ላይ ያለው ነው። ምክንያቱም ሪፍት ቫሊ ኢትዮጵያን አቋርጦ የሚሄደው የኢስት አፍሪካ ግሬት ሪፍት ቫሊ ነው። ያ ከሴሪያ ቱ ሞዛምቢክ የሚደርስ ነው። ስለዚህ ኢትዮጵያ ውስጥ ላይ በሚያልፍበት ጊዜ ኖርዘርን ኤንድ ሳውዝ ዌስተርን ሃይላንድን ከሳውዝ ኢስተርን ሃይላንድ ይለይልናል። 28 where are most of the lowlands of Ethiopia found? They are found in the A. northern parts of the country. B. peripheral parts of the country. C. central parts of the country. D. the outer western part of the country. መልሱ ምንድነው? እዚህ ጋር ቢ ነው። ፔሪፌሪያል ፓርትስ ኦፍ ዘ ካንትሪ። ምክንያቱም የኢትዮጵያ ዝቅተኛ ቦታዎች የሚገኙት የት ነው የሚለው ጥያቄው። የኢትዮጵያ ዝቅተኛ ቦታዎች የሚገኙት በኢትዮጵያ ዳርቻዎች ናቸው። ፔሪፌሪያል ፓርት ኦፍ ዘ ካንትሪ ማለት ነው። ወይም የኢትዮጵያ ዳሩ ላይ አካባቢ ዝቅተኛ ቦታ ሲኖር፣ መካከለኛው አካባቢ ደግሞ ከፍተኛ ቦታ ነው። 29 what is the primary importance of soil in agriculture? A. prevention of drought and flooding. B. provision of essential nutrients for plants. C. reducing of water percolation. D. sinking of carbon concentration. መልሱ ምንድነው? እዚህ ጋር ቢ ነው። እዚህ ጋር ጥያቄው ምንድነው? የሶይል ለአግሪካልቸር የሚሰጠው ጥቅም ምንድነው? ፕራይም የሆነ ኢምፖርተንሱ ምንድነው ነው?
ኤ ላይ ያለው ፕሪቬንሽን ኦፍ ድራውት ኤንድ ፍለድ ይሄ ልክ አይደለም። ለአግሪካልቸር ቀጥታ ፕራይም ኢምፖርተንሱ ያ አይደለም አፈር። መልሱ ምንድን ነው? ቢ ነው። ፕሮቪዥን ኦፍ ኢሴንሻል ኒውትረንት ለአግሪካልቸር የሚጠቅመው ወሳኝ ጥቅሙ አፈር ለፕላንቶች ጠቃሚ የሆነ ማዕድናትን እና ኒውትረንቶችን መስጠት ነው። 30ኛ ግሎባሊ which region is highly affected by HIV AIDS? A. Sub-Saharan Africa, B. South Eastern Asia, B. Southeast Asia, C. Latin America, D. Oceania. መልሱ ኤ ነው። ሰብሳሃራን አፍሪካ በዓለም አቀፍ ደረጃ ስናነጻጽር በከፍተኛ ሁኔታ በኤችአይቪ ኤድስ የተጠቃው አካባቢ የት አካባቢ ነው? ሰብሳሃራን አፍሪካን። 31 How does the economic policy of Ethiopia contribute to development? A. Encourage citizen free access to resource. B. Prioritize development project over resource conservation. C. Promote government-led resource management. D. Raises public awareness on sustainable resource utilization. ጥያቄው ምንድነው? እዚህ ጋር የኢትዮጵያ የኢኮኖሚክ ፖሊሲ እንዴት ነው ለዲቨሎፕመንት ኮንትሪቢዩት የሚያደርገው ነው የሚለው። መልሱ ዲ ነው። ለዚህ ራይዝ ዘ ፐብሊክ አዌርነስ ኦን ሰስተነብል ሪሶርስ ዩቲላይዜሽን የሚለው የኢኮኖሚክ ፖሊሲው ለዲቨሎፕመንት ኮንትሪቢዩት የሚያደርገው የማህበረሰቡን ንቃተ ህሊና በማስፋት በትምህርት በማስፋት ማህበረሰቡ ለሰስተነብል ሪሶርስ ዩቲላይዜሽን ከፍ እንዲል ነው ፖሊሲ የሚነግረን ጥቅል ፖሊሲው አይዲያ ማለት ነው ከዲቨሎፕመንት ጋር ስናነጻጽረው። Which continent was a part of Gondwana land? A. North America, B. Asia, C. Antarctica, D. Europe. ጎንድዋና ላንድ ፓርት የሆነው ኮንቲኔንት የቱ ነው ከተዘረዘሩት ውስጥ ኖርዝ አሜሪካ አይደለም፣ ኤዥያም አይደለም፣ ኢሮፕ አይደለም። መልሱ ምንድን ነው? አንታርክቲካ ነው። ኮንቲኔንት የሆነው ፓንጂያ ለሁለት ሲከፈል ላውሮ ኤዥያ እና ጎንድዋና ላንድ ተብሏል። ጎንድዋና ላንድ ውስጥ የሚገኙት አፍሪካ፣ ኢንዲያን፣ አውስትራሊያ እንዲሁም አንታርክቲካ ሲሆኑ በላውሮ ኤዥያ ውስጥ ደግሞ የሚካተቱት ኖርዝ አሜሪካ፣ ኤዥያ እና ኢሮፕ ነው። ስለዚህ እዚህ ጋር በምርጫ ውስጥ የተሰጠው ሲ አንታርክቲካ የፓርት ኦፍ ጎንድዋና ላንድ ነው። 33 Why was Alfred Wegener's continental drift theory not easily accepted by the scientific community of that time? This was due to A. His belief that Pangaea was broken before Cenozoic. A. His belief that Pangaea was broken before the Cenozoic era. B. The collection of most data from northern hemisphere. C. Lack of direct evidence for the movements of a continent. D. The presentation of a coastline similarity as an indicators of continental drift. ምንድነው? በወቅቱ በነበሩት ሳይንቲስቶች አልፍሬድ ቬግነርን በኮንቲኔንታል ድሪፍት ቲዮሪ ዙሪያ ላይ ያልተቀበሉበት ምክንያት ምንድነው ነው? ኤ ላይ ያለው ሂዝ ቢሊቭ ዛት ፓንጂያ ዋዝ ብሮክን ቢፎር ሴኖዞይክ ኤራ። እዚህ ጋር ቢፎር ሴኖዞይክ ኤራ የሚለው እሱ እንደዛ አላለም፣ በሴኖዞይክ ኤራ ነው የሆነው ነው የሚለው። በዚህም አልተቀበሉ። ቢ ላይ ያለው ዘ ኮሌክሽን ኦፍ ሞስት ዳታ ፍሮም ዘ ኖርዘርን ሄሚስፌር፣ ይሄም ልክ አይደለም። አብዛኛውን ዳታ ቬግነር የወሰደው ከሳውዘርን ሄሚስፌር ነው። ሲ ላይ ያለው ላክ ኦፍ ዳይሬክት ኤቪደንስ ፎር ዘ ሙቭመንትስ ኦፍ ኤ ኮንቲኔንት፣ ይሄ ልክ ነው። በወቅቱ የነበሩት ሳይንቲስቶች የአልፍሬድ ቬግነርን ኮንቲኔንታል ድሪፍት ያልተቀበሉበት ምክንያት ዳይሬክት ኤቪደንስ አላቀረበም። የኮንቲኔንቶቹን እንቅስቃሴ በምን ምክንያት ነው ኮንቲኔንቶቹ የተንቀሳቀሱት የሚለውን አይገልጽም።
እሱ ኤቪደንስ አድርጎ ያስቀመጣቸው የኮንቲኔንታል ኮስቶቹ ሲሚላር መሆን፣ የፎሲል ፊውል መገኘት፣ የፓሊዮ ክላይሜቲክ ኮንዲሽኑን እና የመሳሰሉትን ኤቪደንሶች ነው ያቀረበው። 4 ኤቪደንሶች አቅርቧል። ነገር ግን በምን ምክንያት ነው ኮንቲኔንቶች ድሪፍት ያደረጉት የሚለውን አልገለጸም። ስለዚህ ያ ነው እንደ ሪዝን የተቀመጠው። ስለዚህ መልሱ ሲ ነው። 34 how do transform fault boundaries occur? They occur when a two plates remain static, b plates slide past each other, c plates move away from each other, d two plates move towards each other. እዚህ ጋር ፎልቶች የፎልት ባውንደሪ 3 አይነቶች ናቸው። ኮንቨርጀንት፣ ዳይቨርጀንት እና ትራንስፎርም የሚባሉ አሉ። ስለዚህ ኮንቨርጀንት ከሆነ ፕሌትስ ሙቭ ቱዋርድስ ኢች አዘር ሲሆኑ ወይንም እርስ በርስ አንዱ ወደ አንዱ ሲመጣ ነው። ፕሌት ሙቭ አዌይ ፍሮም ኢች አዘር ከሆነ ደግሞ ዳይቨርጀንት ነው። አንደኛው ወደ ሌላ አቅጣጫ፣ ሌላኛው ወደ ሌላ አቅጣጫ ሲሄድ ነው። ነገር ግን ትራንስፎርም ፎልት ባውንደሪስ የምንለው ቢ ላይ ባለው መልኩ ነው። ፕሌት ስላይድ ፓስት ኢች አዘር ሲያደርጉ ማለት ነው። አንዱ በአንደኛው ላይ ሲያልፍበት ማለት ነው። ፕሌት ስላይድ ፓስት ኢች አዘር። 35 which one of the following describes chemical weathering? It is the A change in the minerals of rocks into new substance, B expansion and breaking of rock into forest, B expansion and breaking of rocks into frost, C peeling of rocks on to temperature change, D a process of condensation and deposition of rocks. መልሱ ኤ ነው። እዚህ ጋር ጥያቄው ምንድነው? ኬሚካል አሁን ዌዘሪንግ 2 አይነት አለ። ኬሚካል ዌዘሪንግ እና ፊዚካል ዌዘሪንግ። ኬሚካል ዌዘሪንግን የሚገልጸው ኤ ላይ ያለው ነው። ሚኔራል ሮኮቹ ወደ ኒው ሰብስታንስ ሲቀየሩ ኬሚካል ዌዘሪንግ እንላለን። ቢ ላይ ያለው ሲ ላይ ያለውና ዲ ላይ ያለው ግን ፊዚካል ዌዘሪንግ ነው። 36 which one of the following differentiates climate change mitigation strategy from adaptation? Mitigation strategies: A strive to reduce the use of fossil fuels, B can be reactive or autonomous, C considered climate change as an opportunity rather than a challenge, D involve traditional soil conservation mechanism. እዚህ ጋር ጥያቄው ምንድነው? በክላይሜት ቼንጅ አኳያ ሚቲጌሽን ስትራቴጂ የምንለውና አዳፕቴሽን ምንድነው ልዩነታቸው ነው የሚለን። ሚቲጌሽን ስንል ምን ማለታችን ነው? ኤ ላይ ያለው ነው። strive to reduce the use of fossil fuel። ምክንያቱም ሚቲጌሽን ስንል ክላይሜት ቼንጅ ከመከሰቱ በፊት እንዴት አድርገን ነው ክላይሜት ቼንጅን መከላከል የምንችለው የሚለው ነው። ስለዚህ ልንከላከል የምንችለው ክላይሜት ቼንጅን በሚቲጌሽን ስትራቴጂ ነው። ስለዚህ እነዛ ስትራቴጂዎች አንደኛው የፎሲል ፊውሎችን አጠቃቀማችንን መቀነስ ላይ ነው ትኩረት እናድርግ ብሎ ነው የሚለው። ስለዚህ ሚቲጌሽን ስትራቴጂው ክላይሜት ቼንጅ ከመከሰቱ በፊት ያለውን ጉዳይ ነው የሚያወራው። ነገር ግን አዳፕቴሽን ስንል ግን ክላይሜት ቼንጅ ከተከሰተ በኋላ እንዴት እንኖር ነው። ይሄ ነው ሁለቱ ዲፈረንስ። ስለዚህ ኤ ላይ ያለው ትክክለኛ መልስ ነው ሚቲጌሽን ስትራቴጂ ስለሆነ። 37 of the following which one indicates the strength of Kyoto Protocol? A it involved all nations in the reduction of emission of greenhouse gases, B it forced developing countries to become a carbon neutral in their activities, C it introduced compulsory targets in reduction of emission of greenhouse gases, C it introduced compulsory targets in reducing emission of greenhouse gases, D it established financial support for developing nations to address climate change. እዚህ ጋር ኪዮቶ ፕሮቶኮል ያለው ስትሬንግስ ጥንካሬው ምንድነው ነው የሚለው።
ኤ ላይ ያለው ኢት ኢንቮልቭ ኦል ኔሽንስ ሪዲዩሲንግ ኢሚሽን ኦፍ ግሪን ሃውስ ጋስስ። እዚህ ጋር ሁሉንም አገራቶች ግሪን ሃውስ ጋዝ እንዲቀንሱ አድርጓቸዋል ነው የሚለው። ይሄ ልክ አይደለም። እንደ አሜሪካ አይነት ኪዮቶ ፕሮቶኮልን ያልፈረሙ ሀገራቶች አሉ። ቢ ላይ ያለው ኢትስ ፎርስ ዲቨሎፒንግ ካንትሪ ቱ ቢካም ካርበን ኒውትራል። ይሄ ዲቨሎፒንግ ካንትሪ ሳይሆን ሁሉንም አገራት ዲቨሎፒንግም ዲቨሎፕድም ካንትሪዎችን ነው ካርበን እንዲቀንሱ የጠየቀው። ሲ ላይ ያለው ኢት ኢንትሮዲዩስ ኮምፐልሰሪ ታርጌት ኢን ሪዲዩሲንግ ኢሚሽን ኦፍ ግሪን ሃውስ ጋዝ። ይሄ ልክ ነው። አንደኛው የኪዮቶ ፕሮቶኮል ኢንትሮዲዩስ ያደረገው ኮምፐልሰሪ ታርጌትስ ኢን ሪዲዩሲንግ ኢሚሽን ኦፍ ግሪን ሃውስ ጋዝስ ነው። ክላይሜት ቼንጅን ሊያመጡ የሚችሉ ጋዞች ቅነሳ ላይ ነው ትኩረት አድርጎ ሲሰራ የነበረው። በዛም ጥሩ አድርጎ ለማስተዋወቅ ሞክሯል። 38 which one of the following statements is correct about the status of international conventions and agreements on climate change? A. Developing countries are contributing more to the occurrence of climate change. B. The issue of climate change at a global scale came into being started from the year 2000. C. Several countries see climate change as a good opportunity for sustainable development. D. Most countries recognize the use of renewable energy sources as a remedy for climate change. እዚህ ጋር ጥያቄው ምንድን ነው? በኢንተርናሽናል ደረጃ ያሉ ስምምነቶችና ውይይቶች በክላይሜት ዙሪያ ላይ ትክክለኛ ስቴትመንቱ የት ነው ነው የትኛው ነው ነው? ኤ ላይ ያለው ዲቨሎፒንግ ካንትሪስ ኮንትሪቢዩት ሞር ቱ ዘ ኦከረንስ ኦፍ ክላይሜት ቼንጅ። ይሄ ልክ አይደለም። ዲቨሎፒንግ ካንትሪስ ብዙ ኢንዱስትሪዎች የሏቸው፣ ዲቨሎፕድ ካንትሪ ግን ብዙ ኢንዱስትሪዎች አሏቸው። ስለዚህ ግሪን ሃውስ ጋዝስ በብዛት የሚመነጨው ከዲቨሎፕድ ካንትሪ እንጂ ከዲቨሎፒንግ ካንትሪስ አይደለም። በዚህ ምክንያት ዲቨሎፒንግ ካንትሪስ ሞር ኮንትሪቢዩት ቱ ክላይሜት ቼንጅ የሚለው ልክ አይደለም። ቢ ላይ ያለው ዘ ኢሹ ኦፍ ክላይሜት ቼንጅ አት ግሎባል ስኬል ኬም ኢንቱ ቢንግ ስታርትድ ፍሮም 2000 የሚለው ይህም ልክ አይደለም። ምክንያቱም ከዚህ ቀደም ነው መወራት የጀመረው። ሲ ላይ ያለው ሰቨራል ካንትሪስ ሲ ክላይሜት ቼንጅ አስ ጉድ ኦፖርቹኒቲ ፎር ሰስተናብል ዲቨሎፕመንት። ይሄ ለዘላቂ ልማት ክላይሜት ቼንጅ ጥሩ እድል ፈጥሮልናል። ይሄ ልክ አይደለም። ስለዚህ መልሱ ምንድን ነው? ዲ ላይ ያለው ሞስት ካንትሪ ሪኮግናይዝ ዘ ዩዝ ኦፍ ሪኒውብል ኢነርጂ ሶርስ አስ ሪሚዲ ፎር ክላይሜት ቼንጅ የሚለው ይሄ ልክ ነው። ምክንያቱም ስለ ክላይሜት በመወራቱ ምክንያት ብዙ አገራቶች ሪኒውብል ኢነርጂን በመጠቀም ወይም ታዳሽ ኢነርጂ በመጠቀም አንደኛው የክላይሜት ቼንጅ መፍትሄ ነው ብለው እንዲያምኑ እና እንዲያውቁ አድርጓቸዋል። 39 How does the expansion of hydroelectric power in Ethiopia help to reduce climate change? A. By reducing reliance on non-renewable energy sources. B. By transforming economy from agriculture to service-based one. C. By expanding manufacturing industry in the country. D. By discouraging the use of other energy sources than electricity. መልሱ ኤ ነው። ባይ ሪዲዩሲንግ ሪሊያንስ ኦን ነን ሪኒውብል ኢነርጂ ሶርስ የምንለው ምክንያቱም ሃይድሮ ኤሌክትሪክ ፓወር የምንላቸው ሪኒውብል ኢነርጂ ሶርስ ነው። በውሃ አማካኝነት የሚፈጠር ኤሌክትሪሲቲ ነው። ስለዚህ እነዚህ ደግሞ ታዳሽ ስለሆኑ ምንድን ነው የሚጠቅሙን ጥቅም? በታዳሽ ያልሆኑ የኢነርጂ ሶርሶችን እንቀንስ ነው የሚረዳን። What is the core issue in the concept of sustainable development? A. Applying a traditional way of reducing conservation. B. Keeping harmony between environment and development. C. Promoting privatization of resource ownership. D. Maximizing humans' utilization of nature. ጥያቄው ምንድን ነው? እዚህ ጋር የሰስተነብል ዲቨሎፕመንት ኮንሰፕት ኮር አይዲያ ወይም ዋናው አይዲያው ምንድን ነው ነው የሚለው እዚህ ጋር በግልጽ በሆነ ሁኔታ ቢ ላይ የተቀመጠው ነው። ኪፒንግ ሃርመኒ ቢትዊን ኢንቫይሮንመንት ኤንድ ዲቨሎፕመንት የምንለው ነው።
በኢንቫይሮንመንትና በዲቨሎፕመንት መካከል ያለን ትስስር ወይም ህብረትን ነው የሚያሳየን ሰስተነብል ዲቨሎፕመንት ወይም ዘላቂ ልማት ስንል። ቪዲዮን ስለተመለከቱት እናመሰግናለን። ቪዲዮን ከወደዱት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የተቀሩትን ጥያቄዎችን ይዘን በሌላ ክፍል እስክንመለስ ፒስ አውት። ባይ ባይ።